ሰላም እንዴት ናችሁ? ዛሬ ያው እነዚህ ሶስቱ የኦዲት ቴስት አይነቶች በኦዲታችን ውስጥ በጣም ትልቅ ትርጉም ያላቸው ናቸው። ስለዚህ ብዙ ጊዜ ምናልባት ወክዝሩ ቴስት፣ ቴስት ኦፍ ኮንትሮል እና ሰብስታንቲቭ ዲቴይል ቴስት ምንድነው ልዩነቱ ብለው በተደጋጋሚ ስለሚጠየቅ ምናልባት ዛሬ ለዛ ይረዳናል ብዬ ነው። ስለዚህ ወክዝሩ ቴስት ማለት ነው ለምን ነው የሚጠቅመን? ቴስት ኦፍ ኮንትሮል ማለት ነው ለምንድን ነው የሚጠቅመን? እንዲሁም ሰብስታንቲቭ ዲቴይል ምን ማለት ነው የሚለውን ከነባራዊ የኦዲት ስራችን ጋር አገናኝተን መናነሳው ይሆናል ማለት ነው። ስለዚህ what is ወክዝሩ ቴስት ሚን ለሚለው እንደምታዩት አንድ ሲንግል ትራንዛክሽን ያ ማለት ነው ገቢ ሊሆን ይችላል፣ ወጪ ሊሆን ይችላል፣ ሌሎች የትራንዛክሽን አይነቶች ሊሆን ይችላል። አንዷን ሲንግል ትራንዛክሽን በማንሳት ኦዲተሩ ምን ያደርጋል ማለት ነው? ኦዲተሩ በመስሪያ ቤቱ ላይ በዛ ትራንዛክሽን ጉዳይ ላይ መስሪያ ቤቱ ቢዝነሱን ፕሮሰስ ሲያደርግ ምን አይነት አሰራርን ይከተላል፣ እንዲሁም ምን አይነት ኢንተርናል ኮንትሮሎች አሉት፣ እንዲሁም ድክመቶችን ይለይበታል ማለት ነው። አንድ ሲንግል ትራንዛክሽንን አንስቶ ይህንን ጉዳይ ይለይበታል። ለምሳሌ የወጪ ፒቪን ብታነሱ ከጀርባው ምን አለ? በጨረታ ወይ ያለ ጨረታ መገዛቱን፣ የተገዛው እቃ ምን እንደሆነ፣ አገልግሎትም ከሆነ ምን እንደሆነ፣ መጋዘን ስለመግባት ያለ መግባቱ፣ ሞዴል 19 እነዚህን የመሳሰሉ ብዙ ፕሮሰሶች፣ ግብር በአግባቡ ከላዩ ላይ ስለመቀነሱ፣ የቫት ሪሲት፣ እነዚህን የመሳሰሉ ከሻጩ ድርጅት የተቀበልነው ሪሲቶች ካሉ በክፍያም ሁሉንም ፕሮሰስ አንዱ ትራንዛክሽን ላይ እናገኛለን። ስለዚህ ምን ያደርግልናል ማለት ነው? ይሄ ትራንዛክሽንን በማየት ብቻ የመስሪያ ቤቱን አጠቃላይ የትራንዛክሽኖችን አያያዝና የኢንተርናል ኮንትሮሉን ፕሮሰሱን እንረዳበታለን። እላዩ ላይ ማያያዙም ከሆነ በአግባቡ ሰነዶች ያልተያዙም ከሆነ ምን እናደርጋለን ማለት ነው? የኢንተርናል ኮንትሮል ዊክነሱን አይደንቲፋይ የምናደርግበት ይሆናል። ስለዚህ ወክዝሩ ቴስት ማለት አንድን ሰነድ አንስተን ያ ሰነድ ሙሉ በሙሉ በኢንተርናል ኮንትሮል ሲስተሙ መሰረት የተዘረጋና ሰነዶቹ በአጠቃላይ እላዩ ላይ ያለው መሆኑን የምናረጋግጥበት ይሆናል ማለት ነው። ያ ማለት ነው ቀሪዎቹም ሰነዶች ሊኖራቸው ይቻልም አይቻልም ብቻ በመስሪያ ቤቱ ያ አሰራር ያ ኮንትሮል ኢንቫይሮንመንት ተዘርግቶ ስለመኖሩ የምናረጋግጥበት ይሆናል ማለት ነው። ሌላው ቴስት ኦፍ ኮንትሮል ጋር ስንመጣ አን ኦዲት ፕሮሲጀር ነው to evaluate the effectiveness of a company's internal control in preventing or detecting material misstatement ይላል። እዚህ ጋር ስትመጡ የኦዲት ፕሮሲጀር ሆኖ ኦዲት ስናደርግ የምንጠቀመው አንዱ ሲስተም ሆኖ ይህም የሚያረጋግጥልን ምንድነው? ካምፓኒው ኢፌክቲቭ ነው ወይ፣ ኢንተርናል ኮንትሮሉን ችግሮች ሲፈጠሩበት ፕሬቨንት እና ዲቴክት ለማድረግ ማቴሪያል ሚስቴትመንቶችን ፕሬቨንት እና ዲቴክት ለማድረግ ችሏል ወይስ አልቻለም የሚለውን ነገር ሰነዶችን መርጠን ቼክ የምናደርግበት ነው ማለት ነው። ስለዚህ እዚህ ጋር ከቴስት ኦፍ ኮንትሮል ከወክዝሩ የሚለየው ብቸኛው ነገር አንደኛ ወክዝሩ ማለት አንድ ፍሬ እንደኛ ልምድ 3 ፍሬ ኦር 5 ፍሬ ወስዳችሁ የምታረጋግጠዋላችሁ። ትክክል፣ ከትራንዛክሽን ባህሪ አንፃር ችግር የለውም። ይሄኛው ግን እዛ ጋር የምናገኘው አንድ ፍሬና 2 ፍሬ ወስደን የምናየው ነገር ፕላንድ ሌቭል አሹራንስ ይባላል። የመጀመሪያ ደረጃ ፕላንድ ሌቭል አሹራንሳችንን የምንለይበት ነው። ቴስት ኦፍ ኮንትሮል ካደረግን በኋላ ግን ፋይናል አሹራንስ ነው የምናገኘው። ምክንያቱም የምናያቸው ሰነዶች ከወክዝሩ በመነሳት የምንመርጣቸው ሰነዶች ብዙ ይሆናሉ። ወክዝሩ ላይ ምንም አይነት የኮንትሮል ሲስተም ዘርግተው ካላገኘን ቴስት ኦፍ ኮንትሮል መስራት አያስፈልግም፣ ዜሮ ነው። ወክዝሩ ላይ የምንወስነው ውሳኔ ሚዲየም ከሆነ ቴስት ኦፍ ኮንትሮል መርጠን 30 ነው የምንመርጠው። ወክዝሩ ላይ ሃይ የሆነ ሪሊያንስ ፕላንድ ሌቭል አግኝተን ከሆነ ቴስት ኦፍ ኮንትሮል መርጠን ስንመጣ 50 ፍሬዎችን ወይም 50 ፒቪዎችን ወስደን ምኑን እናረጋግጣለን ማለት ነው? ኢፌክቲቭነስ ኦፍ ካምፓኒስ ኢንተርናል ኮንትሮልን እናረጋግጣለን። ኢፌክቲቭ ነው ምንለው ምን ሲሆን ነው?
ማቴሪያል ሚስቴትመንትን ዲቴክት የማድረግና ፕሪቨንት የማድረግ ፕሮሰሱ አክቲቭ ሲሆን ነው ማለት ነው። ስለዚህ 30050 ለዴሊ ለሆኑ ትራንዛክሽኖች ብዙ ትራንዛክሽኖች ለሆኑ አይነት ሳምፕል ሪኮመንድድ የሆነ ሳምፕል ነው። እነዚህን ወስደን ቴስት ኦፍ ኮንትሮል እናደርጋለን። ስለዚህ ወክትሩ አሁን ላልነው አገልግሎት ነው። ሲስተሙ ኢንተርናል ኮንትሮል የተዘረጋው ሲስተም በሰነድ ደረጃ ስታረጋግጡ ይመጣል ወይ ነው። ቴስት ኦፍ ኮንትሮል ጋር ስትመጡ ደግሞ ኢፌክቲቭነስ ኦፍ ዲቴክቲንግ ማቴሪያል ሚስቴትመንት ኦር ፕሪቨንቲንግ ማቴሪያል ሚስቴትመንትን ኢቫሉዌት የምናደርግበት ነው የሚሆነው ማለት ነው። ቴስት የምናደርጋቸው ነገሮች ምን ምንን ያካትታሉ ከተባለ አፕሩቫል ፕሮሰስ፣ ሰግሪጌሽን ኦፍ ዲዩቲ፣ እንደገና ሌሎች ስራዎች ዲዛይን በተደረጉት አኳኋን ወይም ዲዛይን በተደረጉት ልክ ፋይናንሻል ስቴትመንቱ አኪዩሬት እንዲሆን ይሰራሉ ወይ እየሰሩ ነው ወይ የሚለውን ነገር ቴስት የምናደርግበት ነው። ስለዚህ ሪዛልታቸው ምንድነው? ከወክዝሩ ነው ሪዛልት የምንነሳው፣ ወደ ቴስት እናልፋለን። ከቴስት ደግሞ ወዴት እንመጣለን? ወደ ሰብስታንቲቭ ዲቴል እንመጣለን። ሰብስታንቲቭ ዲቴል ላይ በዋናነት የምታዩት እንግዲህ ይሄም የታይፕ ኦፍ ኦዲት ፕሮሲጀር ይሆንና ኤግዛማይኒንግ ዘ ዲቴል ሰፖርት ነው። ኦልሬዲ እዚህ ጋር ስንደርስ ሳምፕል ገብተናል። ዲቴል ሰፖርት ለምሳሌ ይላል እዚህ ጋር እንደምታዩት ኮንፊርሜሽን ሪኩዌስት ቮቺንግ ኦር ትሬሲንግ ኢንዲቪጁዋል ትራንዛክሽን የሚለውን ነገር ቼክ የምናደርግበት ነው። ሰብስታንቲቭ which aims to detect errors in financial record። ስለዚህ ፋይናንሻል ስቴትመንት ውስጥ ፋይናንሻል ሪካርዲንጉ ስህተት ነው ብለን ከቴስት ባገኘነው መረጃ ከወክዝሩ ባገኘነው መረጃ ላይ ዲፔንድ እንሆንና ምን እናደርጋለን? ሳምፕል ካልኩሌት አድርገን ቴስት ኦፍ ዲቴይልን እንሰራለን። ስለዚህ የሶስቱ ዲፈረንስ ይሄ ነው ማለት ነው። ወክዝሩ የምንጠቀመው ኮንትሮል ብለው በኢንተርናል ኮንትሮል ወቅት የተዘረጋው ኮንትሮል ኢንቫይሮንመንት በአግባቡ ስራ ላይ ስለመኖሩ ወክዝሩ አድርገን አንድ ሰነድ ወስደን ሌሎች ሰነዶችም ከጀርባቸው ያሉ ዶክመንቶች ከጀርባቸው ያሉ አስፈላጊ ሰፖርቲቭ ዶክመንቶች መያያዛቸውን ቼክ የምናደርግበትና ለዚህም ኢንተርናል ኮንትሮል የመጀመሪያው ፕላንድ ሌቭል አሹራንስ የምንወስድ ሲሆን ቴስት ኦፍ ኮንትሮል ደግሞ ብዙ ሰነዶችን በመውሰድ በትክክል አፕሩቫል፣ ሰግሪጌሽን ኦፍ ዲዩቲ፣ ሌሎች እነዚህ ነገሮች በተግባር ላይ መዋላቸውን ቴስት የምናደርግበት ይሆንና ሰብስታንቲቭ ዲቴል ቴስት ግን ኤቪደንስን የምንፈልግ ላሉት ኤረሮች ኤቪደንስን ቼክ የምናደርግበት የሰነዶችን አኪዩሬሲ የወጡትን ገንዘቦች ሊሆን ይችላል የተለያዩ ዳታዎችን በመጠቀም ኢቫሉዌት የምናደርግበት ከምንም በላይ ማቴሪያል ሚስቴትመንት በፍራውድም ይሁን በተለያዩ ምክንያቶች ስለመፈጠራቸው ቼክ የምናደርግበት ይሆናል። በጣም አመሰግናለሁ። ሶስቱን ልዩነቶች በደንብ እንድናያቸው ነው። ዞሮ ግን ሶስት አይነት የኦዲት ፕሮሲጀሮች አሉ ሲባል ሳይንሱ የሚያውቀው ማንን ነው? ቴስት ኦፍ ኮንትሮል ፕሮሲጀር፣ ሰብስታንቲቭ ዲቴል ፕሮሲጀር እና ሰብስታንቲቭ አናሊቲካል ፕሮሲጀር ነው ማለት ነው። ወክዝሩ ከዚህ ውስጥ የሚለየው ምንድነው? የካምፓኒው ሲስተም ትራንዛክሽኖችን ፕሮዲዩስ ያደርግ ከትራንዛክሽኖቹ ጀርባ መያያዝ ያለባቸው ዶክመንቶች በአጠቃላይ ኢንተርናል ኮንትሮልን ወይም የካምፓኒውን እንቅስቃሴ የሚገልጹ ናቸው የሚለውን ነገር ያስረዳናል። ስለዚህ በአጠቃላይ ዛሬ እነዚህ ሶስቱን ነገሮች በጋራ እንድናይ ነው። በጣም አመሰግናለሁ ማለት ነው። ጥያቄ ካላችሁ እንደተለመደው ማቅረብ ትችላላችሁ።